የእስያ ካቶሊካውያን ጳጳሳት ቤተክርስቲያን የውይይትና የማስታረቅ ኃይል እንድትሆን ጥሪ ያቀረቡ። የእስያ ካቶሊክ ጳጳሳት እየጨመረ በመጣው ፖለቲካዊ መከፋፈል፣ ማህበራዊ መገለልና ፈጣን የቴክኖሎጂ ለውጥ መካከል ቤተክርስቲያን የውይይትና የማስታረቅ ኃይል መሆን እንዳለባት አሳሰቡ። በኢንዶኔዥያ ለአንድ ሳምንት ሲካሄድ የቆየው የእስያ ጳጳሳት 12ኛ ጠቅላላ ጉባኤ ከመላው አገሪቱ የተውጣጡ የቤተክርስቲያን መሪዎች፣ የቫቲካን ተወካዮች፣ የስነ መለኮት ምሁራን እንዲሁም መነኮሳትን አሳታፊ አድርጓል። በጉባኤው ጳጳሳቱ የቤተ ክርስቲያንን አህጉራዊ ተልእኮና በቀጣይ የሚከናወኑ ዋና ዋና ተግባራትን ይፋ የተደረገ ሲሆን ጳጳሳቱ ትብብርን ለማጠናከር፣ የአካባቢን ባህሎች በትኩረት ለማዳመጥ፣ ድሆችንና ተጋላጭ ሰዎችን ለመርዳት ቃል ገብተዋል። በዕለቱም በኢንዶኔዥያ የጳጳሳት ጉባኤ የሲኖዶስ ቢሮ ዋና ስራ አስፈጻሚ ክቡር አባ ክላርነስ ዴቫዳስ ተገኝተው መልእክታቸውን ያስተላለፉት ሲሆን ሲኖዶሳዊነት አዲስ ነገሮችን መጨመር ሳይሆን እያደረግናቸው ያሉትን ነገሮች በተለየ መንገድ ማከናወን እንደሆነ አሳስበዋል። የእስያ ሰፊ የባህል የቋንቋና የሃይማኖት ብዝሃነት ሲኖዶሳዊነትን ተግባራዊ ለማድረግ ትልቅ ሚና እንዳለው የገለጹት አባ ክላረንስ እያንዳንዱ ምእመን ቤተክርስቲያንን በማዳመጥ በመሳተፍና የጋራ ኃላፊነትን በመውሰድ የራሱን ኃላፊነት መወጣት እንዳለበት አጽንኦት ሰጥተዋል። ካርዲናል ኢግናቲዩስ ሱሃሪዮ በበኩላቸው የቤተክርስቲያን የሲኖዶስ ጉዞ ተቋማዊ ለውጥ ብቻ ሳይሆን ልብ መለወጥ መጀመር እንዳለበት አስገንዝበዋል።